አሐዱ አምላክ አሜን። ተከበሩ አባታችን መላከ አርያም መምህር ብርሃኑ ጎበና፣ አይንተ እግዚአብሔር ካህናት፣ ክቡራን አባቶቻችን፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ምእመናት ሁላችሁ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ ጠብቆ ለዚህች ዕለት ለዚህች ሰዓት ያደረሰን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንግዲህ በተሰጠን አብይ ርዕስ መሰረት ነው ትምህርት የምንማረው። በጎ ባሪያ፣ መልካም አገልጋይ፣ የታመነ አገልጋይ በሚል ርዕስ ነው ትምህርት የምንማረው። ይህንን ታሪክ የምናገኝበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ስናነብ አንድ ወደ ሩቅ አገር የሚሄድ ሰው ይላል። ምሳሌያዊ ትምህርት ነው እና በተሰጠን ቦታ በትክክል በታማኝነት አገልግሎታችንን እንድንወጣ እና ስራ ሰርተን ትርፍ አትርፈን እንድንገኝ ያን ባናደርግ የሚከተለውን ተጠያቂነት ጭምር የሚያስረዳ የመጽሐፍ ቅዱስ ታሪክ ነው። አምላካችን ኢየሱስ ክርስቶስ መስሎ ያስተማረው ማለት ነው እና ወደ ሩቅ አገር የሚሄድ አንድ ሰው አገልጋዮች አሉት፣ ባሮቹን ጠራቸው ይላል። ከጠራ በኋላ ለእያንዳንዳቸው እንደ አቅሙ ይላል፣ እንደ አቅማቸው እንደሚችሉት፣ በዝቶብኝ ነው እንዳይሉ ወይም አንሶኝ ነው እንዳይሉ በአቅማቸው መጠን ስራ የሚሰሩበትን መንቀሳቀሻ ገንዘብ ሰጣቸው። ለአንደኛው 5፣ ለአንደኛው ደግሞ 2፣ ለአንደኛው 1 መክሊት ሰጣቸው ይላል። አሁን የድሮ መገበያያ ገንዘብ ስለሆነ እዚያ ውስጥ ዝርዝር ሀተታ መስጠት አይጠበቅብንም። ገንዘብ ነው፣ በቂ ገንዘብ ነው። ስራ ለመስራት ሰርተው የሚያተርፉበት ገንዘብ ነው እና ለእያንዳንዳቸው ለአንዱ 1፣ ለአንዱ 2 እና ለአንዱ 5 ሰጠ ይላል። ሰጥቶ በዚህ ስራ ስሩ፣ ነግዱ፣ አትርፉ ብሎ ወደ ሩቅ አገር ሄደ ይላል። ምሳሌው ግልጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሩቅ አገር ሄያጁ እሱ ነው እና ስለዚህ ጸጋ ሰጥቶ ለሁሉ እንዳቅሙ አረገ ማለት ነው። ሩቅ አገር ሰው ወደ ሰማይ ከሰማይ የሚርቅ ምን አለ? እና ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ ወደ ሰማይ ሲወጣ ሲያርግ ከዚህ ደረሰ አይባልም። አረገ እዚህ ደረስክ አይባልም እና እዚህ ደረሰ ለማይባል ለማይሰኝ እርገትህ ሰላም እላለሁ ማለት ነው እና እሱ በአባቱ ቀኝ ሪና እኩል ትክክል ክብር ተቀመጠ ይባላል አርጎ እንጂ እዚህ ደረሰ አይባልም ማለት ነው። ቅዱሳን ወደ ላይ ቢወጡ ከዚህ ደረሱ ይባላል፣ ቦታ አላቸው ማለት ነው። ኢየሱ ግን ማረግ ራሱ የባህሪ ክብሩን የሚናገር ስለሆነ ከዚህ ደረሰ አይባል። የእግዚአብሔር ክብር ልዕልና እዚህ ድረስ ነው አይባልም ማለት ነው በሌላ አነጋገር እና ወደ ሩቅ አገር ይላል። እኛም ወደ ላይ ወደ ሰማይ ስንወጣ በሞት በህልፈት ተመልከቱ በትንሳኤ ሩቅ አገር ሄድን ነው የሚባለውና በዚሁ አንጻር ደግሞ እንድናየው የኛን እና ሩቅ አገር የሚሄድ ሰው ምን አይነት ዝግጅት ማድረግ አለበት? ተነስተን አሁን አገር ቤት እሄዳለሁ የሚል ሰው ምን አይነት ዝግጅት ያደርጋል? ተመልከቱና ከዚያ ቤተሰቦቹ እነማን ናቸው? ሲሄድ የሚያገኛቸው፣ የሚጠይቃቸው፣ የሚጎበኛቸው
ለጉድለታቸው ካለው ደግሞ የሚያካፍላቸው ለራሱ የት ያርፋል የት ይቀመጣል ምን ይበላል ምን ይጠጣል እንዴት ይቆያል ይሄን ሁሉ አስቦበት ተጨንቆ ስንት አይነት ዝግጅት ተደርጎ ነው ሰው ብድግ ብሎ ከዚህ ወደ ራሳችን ሀገር ተወልደን ወዳደግንበት እንኳን ስንሄድ ስንት አሳባለው ማለት ነው እና ሄደን ወደማናቀበት ሀገር ወደ ላይ ወደ ሰማይ ሲኬድ ምን አይነት ዝግጅት ማድረግ እንደሚያስፈልግ ከግምት ውስጥ እንድናስገባ ነው ሩቅ ሀገር ነው ያ ሀገር እና ወደ ሩቅ ሀገር እንደሚሄድ ሰው ባሮቹን ጠርቶ መክሊት ሰጣቸው ለአንዱ 1 ለአንዱ 2 ለአንዱ ደግሞ 5 እንደየአቅማቸው ሰጣቸው ይላል እና ወደ ሌላ ሀገር ሄደ ከዚያ 5 መክሊት የተቀበለው ሄዶ ነገደበት ይላል ልክ እንደተቀበለ አሁን ሌላ ታሪክ የለም ሄዶ በጣም ፈጣን ነው ውጤታማ ያደረገው አንዱ የጊዜ አጠቃቀሙም ጭምር ነው በቃ ሄደ ነገደበት ይላል 5 የተቀበለው ሄዶ ነገደበት ሌላ 5 አተረፈ ይላል እና እንዲሁ 2 የተቀበለው ሌላ 2 አተረፈ 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ ይላል ገንዘቡ የማን ነው የጌታው ነው እንጂ እሱ አይደለም እና እንኳን የሰው ገንዘብ የራስንም መቅበር በእውነቱ ሳያስጠይቅ አይቀርም እና የጌታውን ገንዘብ ወስዶ ምን አደረገው ይላል ቀበረ ከዚያ ያ ገንዘብ የሰጣቸው ከብዙ ዘመን በኋላ ይላል የነዚያ ባሮች ጌታ መጣና ተቆጣጣራቸው ተሳሰባቸው እስቲ እንተሳሰብ ስንት ነበር የሰጣችሁ ምን ሰራችሁ ምን አደረጋችሁ ምን አተረፋችሁ ብሎ ጥያቄ ጠየቃቸው ማለት ነው እና ተሳሰባቸው አይቀርም እንደዚህ መተሳሰብ ማለት ሂሳብ ማወራረድ ምን ጊዜም ቢሆን ቀን አለው እንጂ አይቀርም ማለት ነው እና መጥቶ እንደዚያ ተሳሰባቸው ባለ 5ቱ ቀረበና 5 መክሊትም የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጨምሮ ጌታ ሆይ 5 መክሊት ሰጥተኸኝ ነበር ይላል ይሄ ዕውቅና ነው ራሱ ለተሰጠው ስጦታ ሰጥተኸኝ ነበር መጀመሪያ አሁን እኮ ሰው የተቀበለም ራሱ ተቀብያለሁ ለማለት ለማመን የሚቸገርበት ዘመን ላይ ነው ያለ ነው ማለት ነው አይን በጨው አጥቦ የተሰጠ ነገር የሚካድበት ዘመን ነው አሁን ይሄን ሰው እኮ ምናመሰግነው በመስራቱ በማትረፉ ከትርፉ ጋር በማቅረቡ ብቻ እኮ አይደለም ሰጥተኸኝ ነበር እምነት ይሄ ቀላል ነገር አይደለም በቤተሰብ በወንድም በእህት በእናት በአባት በባልና በሚስት መካከል አባብሮ አደግ እንዴት ባለ ፍቅር ባላቸው ሰዎች መካከል እንኳን አሁን መተማመን ቃል መጠበቅ በጣም ከባድ ነገር ሆኗል ማለት ነው እና ያንዳንዱን መስመር ቃል በቃል የምናየው ያለ ምክንያት አይደለም ትምህርት እንድንወስድበት ነው የሚጠበቀውም ከሰው በእውነቱ ይሄ ነው እና ይህ ሰው መጣ ሰጥተኸኝ ነበር ስንት ሰጥተኸኝ ነበር አለ 5 መክሊት ሰጥተኸኝ ነበር አለ እና በዚያ አመስግኖ እነሆ ሌላ 5 መክሊት አተረፍኩበት ሰርቼ እና አተረፍኩበት አለ ጌታውም መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምናል 5 የተሰጠው ሰው በንጽጽር ከሌሎቹ ብዙ የተሰጠው ነው አይደለም ግን በኋላ ከሚሰጠው ስጦታ አንፃር ሲታይ አሁን ምድር ላይ የተሰጠው 5ቱ በጣም ጥቂት ነው በዛ በጥቂቱ ታምናል ይለዋል ማለት ነው አያችሁ ብዙ እኮ አይደለም በጥቂቱ ታምናል ይለው እና አሁን ከዚያ የበለጠ ነው የመሰጥህ ነው በጥቂቱ ታምናል በብዙ ዲበብዙ እሰይመከ በብዙ ሾመሃለሁ ወደ ጌታ ደስታ ግባ አለው ይላል
ወዴት ግባ አለው? ወደ ጌታህ ደስታ። ተመልከቱ። እና ምክንያቱም አምላክ ለፍርድ ሲመጣ እኮ የቀጠሮ ቀን እኮ የሰርግ ቀን ነው። ጻድቃን ተላ የሚያደርጉበት ነው ማለት ነው። እና የፍርድ ቀን ነው። ኃጥአን የሚያዝኑበት የሚጠየቁበት ነው። እና ስለዚህ ወደ ጌታ ደስታ ምን አድርጋለሁ? ግባ ይላል። ደስታ የሚደረግበት፣ ድግስ የተደገሰበት፣ ሰው የማያዝንበት ወደዚህ ግባ ይባላል አይደል? ግን እንደው ሰፋ አድርገን ካየነው ደግሞ የደስታውን መጥለቅለቅ ነው የሚያሳየው። ወደ ጌታ ደስታ ምን አድርግ ይላል? ግባ ይላል። ምክንያቱም ደስታ ወደኛ ሊመጣ ይችላልና በመጠን ሊገባ ይችላል። በህይወት ዘመናችን አንዳንድ ቀን የሚያስደስቱ ቀኖች አይጠፉም። እነሱ ወደ ህይወታችን ደስታ መጣ ይባላል ማለት ነው። እና በመጽሐፍ ቅዱስ ወወደይከ ትፍሥሕተ ውስተ ልብነ፣ ደስታን ወደ ልቡናችን ምን አደረክ ይላል? ጨመርክ ይላል። እንፍሬ ስርናይ ወወይን ወቅብ በዛ፣ ከወይን ከስንዴ ከዘይት ይልቅ በዛ፣ ወይም በእነዚህ ሰው ደስ ከሚሰኘው በላይ ማለት ነው። አንተ በልባችን ያሳደርከው ደስታ በዛ ይላል። እና ቀላል ነገር አይደለም ይሄ። ሰው በልቶ ጠጥቶ ተቀብቶ አምሮበት ከሚደሰተው ደስታ በላይ ማለት ሚስጥር አለው ይሄ። በእውነቱ ስለ ስጋው ስለ ደሙ ስለ መንፈስ ቅዱስ ጸጋ ዘይት ስለ ቅባ መንፈስ ቅዱስ ነው የሚናገር። እና በሰሙ ግን ደግሞ ሰው ሲበላ ተላ ያደርጋል፣ ሲጠጣ ተላ ያደርጋል አይደለም? እንደው ሲያምርበት ሲዘንጥ ተላ ያደርጋል ደስ ባለው ቀን ማለት። ከእንደዚህ ካለው ደስታ የሚበልጠው እግዚአብሔር በልባችን የሚያኖረው ምንድነው? ደስታ ነው። ስለዚህ ደስታን ወደ ልባችን ጨመርክ ይላል። ይሄ አሁን ደስታ ወደኛ ሲገባ ነው። እኛ ወደ ደስታ ስንገባስ? አያችሁ፣ ይሄን በንጽጽር ለማምጣት ነው። ደስታ ወደኛ ሲመጣ በመጠን በልክ፣ እኛ ደግሞ ና ወደ ጌታ ደስታ ምን አድርግ ነው የሚለው? ግባ አይደል የሚለው? በቃ ይሄ በቃ በደስታ ባህር መዋኘት ማለት ነው። መጥለቅለቅ ማለት ነው። ያ ማለት ፍጹሙ ደስታ ኋላ የሚመጣው ነው ማለት ነው። ፍጹም ደስታ። እና መቼም ሰው በህይወቱ መደሰት የማይፈልግ የለም። እና ደስታን ሲሻ እንደውም ሰው ብዙ አጉል መንገድ ተከትሎ ይሄዳል። እንደው በመጨፈር፣ በመዝለል፣ በመብላት፣ በመጠጣት፣ በሌላ ሱስ ወይም ደግሞ መዝናናት ብሎ በድራግና በመሳሰለው ሁሉ ሰው ተዝናናው ተደሰትኩ ይላል ማለት ነው። ይሄ በኃጢአት የሚገኝ ደስታ ነው እና በጣም ጊዜያዊ ነው። መጽሐፍ ቅዱስ ይነግረናል ይሄን። ቅዱስ ጳውሎስ በዕብራውያን መልእክቱ ስለ ሊቀ ነቢያት ሙሴ ሲናገር ለጊዜው በኃጢአት ከሚገኝ ደስታ ይልቅ ይላል። አያችሁ፣ ለጊዜው በኃጢአት ከሚገኝ ደስታ። በኃጢአት የሚገኝ ደስታ ሊኖር ይችላል፣ ስጋ ያዝናና ይሆናል ማለት ነው። ያ ግን በጣም ለጥቂት ጊዜ ነው። ስለዚህ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ይላል ሊቀ ነቢያት ሙሴ ከወገኖቹ ጋራ መከራ መቀበልን መረጠ ይላል። እና በኃጢአት ከሚገኘው ደስታ መከራ መቀበል ይሻላል፣ ሃይማኖት ላለው ሰው ማለት ነው። ይሄ ደስታ የሚባል አይደለም ማለት ነው በሌላ አነጋገር። እና ስለዚህ ወደ ጌታህ ደስታ ግባ። በአምስት አትርፈሃል፣ ስራ ሰርተሃል፣ ወደ ጌታ ደስታ ግባ። ይሄ ሰው 5 ተሰጥቶት ነበር፣ ሰርቶ አተረፈ። ከዚያ በኋላ ወደ ጌታ ደስታ ግባ ማለት ሌላ ሽልማት ነው። ሌላ ሽልማት ነው። ከሰራው ስራና ካተረፈው ገንዘብ አንፃር ምን አደረገለት? ከዚያ ትንሽ ቀንሶ የደከምክበት ብሎ ደሞዝ ነው የሰጠው? የሆነ ኮሚሽን ነገር ነበረው? እንደ ሼር ነው ያካፈለው? ካተረፈው ምንድነው ያደረገለት? 5 ሰጠው፣ 5 አትርፏል አይደል? ምን ተደረገለት በገንዘቡ? የሚደንቃችሁ ነገር 5ቱን የሰጠው እሱ ነው አይደለም? ሌላ 5 አትርፏል አይደለም? 10ሩንም ነው ወሰደው ያለው። 10ሩንም 10ሩ ብቻ አይደለም፣ ባለ አንዱ መክሊት አለ አይደለም? ያ ባለ አንድ መክሊት ቀበረው። የዚህን ውሰዱና
ብዙ ላለው ለዚያ ጨምሩለት ብሎ ሌላ ገንዘብ ደግሞ ጨምሩለት። ስለዚህ ምንድነው የፈለገው ማለት ነው ይሄ ጌታ? በምሳሌው የተጠቀሰው 5 ሰጥቶ አሰርቶ እንዲያተርፉ አድርጎ የሰጠውን ስጦታ ከነ ትርፉ ውሰዱት የሚል ምን ሊጠቀም ነው? ያ ጥያቄ ያስነሳል። አያችሁ? ስለዚህ ሁሉም ለሰው ጥቅም ነው ማለት ነው። ሁሉም ለሰው ጥቅም ነው እንጂ እሱ የሚያገኘው ነገር ኖሮ አይደለም ማለት ነው። እና 5ቱን ከነትርፉ 10 አድርጎ ብቻ ታማኝነቱን ያን ማሳየቱን ይዞ መቅረቡ ብቻ ነው የተፈለገው ማለት ነው እንጂ ሊወሰድበት አይደለም። እንኳን ሊወሰድበት ተጨምሮ ተሰጠው። በምድሩ ድካሙ የሰማይ ተሰጠው፣ ወደ ጌታ ደስታ ግባ ተብሎ በጸጋ ላይ ጸጋ ተጨመረለት። ደክሟል፣ ሰርቷል፣ ታዟል ማለት ነው። እና ስለዚህ እንዲህ አደረገለት። ለባለ 2 መክሊቱም እንዲሁም አደረገ። 2 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር ይላል። በተመሳሳይ ሁኔታ እንደ ባለ 5ቱ ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። አመሰገነ። ስለተሰጠው ስጦታ ሰርቶ ደግሞ አትርፏል። ከነትርፉ ይዞ መጣ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ አለና ወደ ጌታ ደስታ ግባ አለው። በተመሳሳይ ሁኔታ የቀነሰበት ነገር የለም። ከዚያም 1 መክሊት የተቀበለው ደግሞ ቀረበና ምን አለ? ካልዘራህበት የምታጭድ ካለ መስራቱ ካለ ማትረፉ ወቀሳው ሲቀድመው። ማይሰራ ሰው በጣም ብዙ ጊዜ እንደዚህ ነው። መፍረድ፣ መተቸት ለተቀማጭ ሰማይ ቅርቡ ነው ይባላል። እና አለ መስራቱ ሳያንስ ስለ ተሰጠው ስጦታም ሳያመሰግን ካልዘራህበት ደርሶ ሐሜት እና ኩነኔ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንክን አውቃለሁ አለ። በጣም ደግሞ ሊቅም ይሰራዋል ማለት ነው። ተመልከቱ። የማይሰራ ሰው አንደኛ በጣም ወቃሽ ነው፣ ትችት የሚያበዛ ነው፣ ግልጽ ነው። በቃ ይሄን ነው እኮ የሚያሳየን። ሁለተኛ ደግሞ በጣም ይናገራል እና አውቃለሁ ባይ ይሆናል። የማይሰራ ሰው የሚያውቅ ነው የሚመስለው። እና ሰው በልምዱ በህይወቱ በስራ ነው እኮ ሲስት ሲወድቅ ሲነሳ መስራት እንዴት አስቸጋሪ ነገር እንደሆነ የሚረዳው እኮ በዚህ ልምድ ነው በህይወት። እና በቃ አልሰራም መጣና ገና ከትችት ከነቀፌት ካልዘራህበት የምታጭድ እና ካልበተንክበት የምትሰብስብ ጨካኝ ሰው መሆንክን አውቃለሁ ይለዋል። ስለዚህ ፈራሁም ሄጀም መክሊትን በምድር ቀበርኩት፣ እነሆ መክሊትህ አለ አለ። ጌታው መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ይሄን ታውቃለህ? የምር ነው የምታውቀው እንደማለት አለማወቅን እኮ ይሄን ታውቃለህ? አታውቅም እንጂ ብታውቅማ እንዲህ አልነበር የምታደርገው። አውቃለሁ ያልከው ትክክል አይደለም ነው። እና ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። ያናውቀ ቢሆን ግን አታውቅም። አንተ እንኳን ባትሰራ ለሌላ ለዋጭ ልትሰጥ ይገባ ነበር። እና ለሚሰራ ማለት ነው። እና አንተ ግን ገንዘቤን ቀበርክ ማለት ነው። እና ለለዋጭ አደራ ልትሰጠው በተገባ እኔም መጥቼ ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ምን አርጉ አለ? ውሰዱበት። 10 መክሊትም ላለው ምን አድርጉ? ስጡት። እና ላለው ሁሉ ይሰጣዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ማለት።
የማይሰራ ሰው እኮ ያስቀመጠውን ራሱን የመንዝሮ የሚጨርሰው አይደል? ያለውም ያልቃል ማለት ነው። ለዘላለም የሚኖር ነገር ምን አለ? እና ከሌለው ያለውም ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል ይላል። እና ይሄ ጽድቅ ከምግባር ጋር ምን ያህል ተዘምዶ እንዳለው የሚያስረዳ ታሪክ ነው። በነገራችን ላይ ድህነት ጽድቅ እንግዲህ እምነት ያስፈልጋል። ምንም ጥያቄ የሌለው ነገር ነው። ሰው በእምነት መኖር አለበት። ያመነ የተጠመቀ ይድናል ይላል። ያመኑ ደግሞ ጥምቀት የሚገባቸው ናቸው፣ ያስፈልጋቸዋል። ያመነ ይጠመቃል ደግሞ አምኖ ሳይጠመቅ የቀረው ማለት ነው። ስለዚህ መጠመቅ ግድ ነው። አምነው የተጠመቁ ደግሞ ምን ያስፈልጋቸዋል? ስራ ምግባር ያስፈልጋቸዋል ማለት ነው። ምግባር ካልሰሩ ያቅማቸውን ጥረው ከእግዚአብሔር ቸርነት ጋራ ወደ መንግስተ ሰማያት ይገባሉ። ካልሆነ ግን ምንም ያለ ምግባር ኖሮ እጸድቃለሁ ማለት የሚገባ ነገር እንዳልሆነ የሚያስተምረን ለድህነታችን የምግባርን አስፈላጊነት የሚገልጥልን የመጽሐፍ ቅዱስ ክፍል ነው ማለት ነው። እና ስለዚህ ይሄን ይነግረናል። ይሄ ባለ አንዱ መክሊት ምግባር ሳይሰራ ሳያተርፍ የቀረው ሰው ወደ ውጭ አውጡት ተባለ። ውጭ እኮ ሌላ እኮ አይደለም፣ ሲኦል ገሃነም እኮ ነው። ውስጥ የሚባለው መንግስተ ሰማይ ነው። ውጭ የሚባለው ለምን በውጭና በውስጥ መሃል ሌላ የለም። ከወጡ ሌላ ነው። ተመልከቱ። ውስጥ ከሆኑ ውስጥ ነው። ማዕከላዊ ቦታ የለም ማለት ነው። ወደዚህም ሳይገቡ ወደዚህም ሳይሆኑ መሃል ላይ የሚቀመጡበት ምድር ላይ ሰዎች ሲኖሩ እንዲህም አይደለም አላከርም የሚሉ አሉ። መሃል ላይ ያሉ የሚመስላቸው ሰዎች አሉ። ግን እዚያ ላይ በላይ በሰማይ መሃል ላይ ይሁኑ የሚባል እና የሚቀመጡበት ስፍራ የላቸውም። አንድ ጎራ መመደባቸው አይቀርም ማለት ነው ፍርድ ሲሰጥ። ይሄ መታወቅ አለበት። ስለዚህ ምንድነው ከዚህ አውጡትና እዚያ አስገቡት አይደለም የሚለው፣ ከዚህ አውጡት በቃ። ከዚያ ሲወጣ ምን ይሆናል? ጨለማ ውስጥ ነው። ጥርስ ማፋጨት። ይሄ ደግሞ በጣም ከባድ የስቃይ ቦታ እንደሚሆንበት ነው የሚያሳየው። ጨለማ ነው። በዚያ ጥርስ ማፋጨት ነው ያለው፣ ልቅሶ ነው፣ ሐዘን ነው ያለው። ወደዚያ አውጡና ጣሉት ይላል ማለት ነውና ስለዚህ ውጭው ገሃነም ነው፣ ውስጡ መንግስተ ሰማይ እና ከመንግስተ ሰማይ መውጣት ሌላ ቅጣት እንኳን ባይኖር ማለት ነው። ሌላ ተጨማሪ ቅጣት እንኳን ባይኖር ከመንግስተ ሰማይ መውጣት ብቻ፣ እዚያ አለመግባት ብቻ መኖሯን ሲያውቁ ማለት ነው። መኖሯ እየታወቀ የዚያች ባለ እድል ባለ ተስፋ አለመሆን ብቻውን ምን አይነት ስቃይ መሆኑንም ያሳያል። አውጡት ይላል። በቃ ሲወጣ ነው አይደለም? በጥርስ ማፋጨት ጨለማ ያወጣው ያ ሰው ለመንግስተ ሰማያት አለመታደል አለመብቃት ብቻውን ምን አይነት መከራና ስቃይ እንደሆነ ያሳያል ማለት ነው። ወደ ሲኦል ወደ ገሃነም ከመውረድ አስቀድሞ እንኳን እና ስለዚህ ይህንን ከግምት ውስጥ ማስገባት ያስፈልጋል። ስለ ምግባርም በጣም አሳሳቢ ነገር ስለሆነ ሰው ስራ ሰርቶ መገኘት አለበት ነው እና እኚህ ባለ መክሊቶቹ የተለያየ ውክልና አላቸው እና በሃይማኖት አገልጋዮች በካህናት ባለ አምስቱን በሊቀ ጳጳስ፣ ባለ ሁለቱን ደግሞ በካህን፣ ባለ አንዱን ደግሞ ዲያቆን ያደርገዋል ማለት ነው። ስለዚህ የዲያቆን ስራው ተልኮ ነው። ካህናት ደግሞ ያጠምቃሉ፣ ያቆርባሉ። ከዚያ በኋላ አንብሮተ እድ ማድረግ ሌላውንም ስራ ጨምረው የሚሰሩት ባለ አምስቱ ደግሞ ሊቃነ ጳጳሳት ናቸው ማለት ነው እና ይሄን ይነግረናል። ታዲያ የተወቀሰው ባለ አንዱ ነው አይደለም? አሁን ዲያቆናት ብቻ ናቸው እንግዲህ የሚፈረድባቸው ወይም ማጥፊዎቹ እነሱ ብቻ ናቸው? ባለ ሁለቱስ ባለ ካህናቱስ አይበድሉም? ባለ አምስቶቹስ አይበድሉም? አይጠየቁም? ቢበድሉም ወይም ምን ማለት ነው የሚል ጥያቄ ያስነሳል። አያስነሳም?
ስንተረጉመው ማለት ነው። እንዴት እንደሚተረጎምና እንደሚስማማ መረዳት አለብን። አጥፊው ባለ አንዱ ነው አይደለም? አንድ ተሰጥቶት ባለማትረፉ ይህን ያህል ተጠያቂነት ከመጣበት አንድ አባክኖ ባለ ሁለቱ አጥፍቶ ቢሆን ኖሮ አባክኖ ቢሆን ኖሮ ባለ አምስቱ አባክኖ ቢሆን ኖሮ ምን ያህል ሊጠየቁ ይችላሉ እንድንል ነው እንድናስብ ነው እንጂ በምሳሌው መሰረት ሁሉንም ተጠያቂ ካደረግን በምሳሌው መሰረት ማለት ነው። ለምሳሌ ሶስቱም አባክነው ቢሆን ሳያተርፉ ቀርተው ቢሆን ያተረፈ ምሳሌ አናገኝም ማለት ነው። ስለዚህ ምሳሌው ምንድነው? ትርፋማ የሆኑ መኖር አለባቸው አይደለም? ደሞ የከሰረም እና ያጠፋም መኖር አለበት። አልሚው እንደሚሸለም አጥፊው እንደሚወቀስ እንዲታወቅ ማለት ነው። ስለዚህ ደግሞ በጣም ወካይ የሆነው የአጥፊ ገጸ ባህሪ ለመሳል ማለት ነው ባለ አንዱ ነው። ባለ አምስቱ ቢሆን ኖሮ ለምሳሌ ያባከነው ሁለቱ ባለ አንዱ ደግሞ አትርፈው ቢሆን ኖሮ አይ ባለ አምስቱ ማባከኑ ብዙ ሲሆን ነው ስናባከን የምንጠየቀው እንጂ ትንሽ ጸጋ ስናባከን አንጠየቅም እንዳይባል አያችሁ። አሁን ግን ባለ አንዱ ካባከነና ተጠያቂነት ካልቀረለት ባለ ሁለቱ ባለ ሶስቱ ከተጠያቂነት ነፃ ሊሆኑ አይችሉም። ዲያቆን ተወቅሶ ከዚያ በላይ የህይወት ልምድ፣ ስልጣን፣ ጸጋ፣ ዕውቀት ያለው ቄስ ምሕረት ሊያገኝ አይችልም በምንም ተአምር። ባለ አምስቱ ዲያቆን ተወቅሶ ተፈርዶበት ባለ አምስቱ ምሕረት ሊያገኝ አይችልም። ይሄን እንድንገነዘበው ነው። ስለዚህ በዚህ አይነት ሁኔታ ተተርጉሟል ለማለት ነው። ባለ አምስቱ በሊቃነ ጳጳሳት፣ ባለ ሁለቱ በካህናት፣ ባለ አንዱ ደግሞ በዲያቆናት ማለት ነው። እና ሌላም ደግሞ እንግዲህ ምዕመናን የት ሊገቡ ነው በዚህ ምሳሌ መሰረት ወይስ አይመለከታቸውም ደግሞ እንዳንል ማለት ነው። እና ምዕመናን በዚያ ውስጥ ይካተታሉ ማለት ነው። ይካተታሉ ምን ማለት ነው? ባለ አንዱም ባለ ሁለቱም ባለ አምስቱም ውስጥ ምዕመናን የሚገቡ ናቸው። ለምዕመናን የተለያየ ጸጋ ተሰጥቷቸዋል ማለት ነው። ተመልከቱ፣ ሃይማኖት አለ፣ ጥምቀት አለ አይደለም? በዚያ ላይ ደግሞ ሌላ ተጨማሪ ብዙ ሀብታት ጸጋዎች አሉ ማለት ነው። እና ይሄ ጸጋ የተሰጣቸው ንጽህና ለምሳሌ 5 ግብራት የሚባሉ አሉ። 5 ግብራት ምንድናቸው? ጾም አለ፣ ጸሎት አለ፣ ስግደት አለ፣ ከዚያ በኋላ ፍቅር አለ እና ንጽ አለ። ንጽህና ነው። መቼም ሰው ሲፈጠር በንጽህና አይደለም? ለሰው ሁሉ ይሄንን እግዚአብሔር ለሰው እኮ ሰጥቷል። ለሰው ሁሉ ነው የሰጠው ማለት ነው። ከዚያ ውለን አድረን ካላሳደፍን ራሳችን በቀር ማለት ነው። መጀመሪያ በንጽህና ነው እግዚአብሔር ያዘጋጀን የፈጠረን ማለት ነው። እና ሰው ለፍቅር ነው የተፈጠረውም የተዘጋጀው ደግሞ ልቡን በጥላቻ ካልሞላው በስተቀር ማለት ነው። ከዚያ በሕግ በሃይማኖት ደግሞ ጾም፣ ጸሎት፣ ስግደቱ ለሰው ተሰጥቷል። እኒህን ማባከን አይገባም ማለት ነው። ምን ማለት ነው? በስነ ስርዓት መጾም፣ በስነ ስርዓት መጸለይ፣ በስነ ስርዓት መስገድ። ተመልከቱ፣ ንጽህናን መጠበቅ፣ የፍቅር ስራን መስራት፣ ተዋዶ ተፋቅሮ ተስማምቶ መኖር ያስፈልጋል ማለት ነው። በምዕመናን ዘንድ አለ ለማለት ነው። አሁን ይሄ ሁሉ ሀተታ ለምዕመናን የተሰጠ ጸጋ ነው። ምዕመናን የተሰጣቸውን ጸጋ ሕዋሳቶች አሉ። ተመልከቱ፣ ነፃነት አለ። ነፃነት ማለት ግዕዛን ለሰው ተሰጥቶታል። እና ስለዚህ ይህን ሁሉ ሀብት እግዚአብሔር ለሰው ልጆች ሰጥቷል። እያንዳንዱ ምዕመን በተሰጠው ጸጋ መጠን ምን ይሆናል ማለት ነው? ይጠየቃል። እና ትንሹ ባለ አንድ ነው እና ሌላ ነገር ምንም አልተሰጠኝም ቢል ሰው አይምሮ
ልባዊ ዕውቀት ተሰጥቶታል በተፈጥሮ የተፈጥሮ እና ያን አገናዝቦ ንጹሃን እውነተኛ ርትዕት ሃይማኖትን መሻት ፈጣሪውን መሻት በእምነት መጽናት ምግባር መስራት ከየት ላምጣው አይባልም። አሁን የመጨረሻው ባለ አንዱ ካልዘራበት የምታጭድ ካልበተንክበት የምትሰበስብ መሆኑን አውቄ ይላል። ይሄን ታውቃለህ አለው። ተመልከት አይደለም እኮ አላለውም። አይደለም አላለውም። ለምንድን ነው አይደለም ያላለው? እግዚአብሔር ካልዘራበት የሚያጭድ ነው። ምን ማለት ነው? ለምሳሌ ፍጥረትን ሲፈጥር ማባልቦ ያመጣል ይፈጥራል ማለት ነው። እና እንደገና ደግሞ በሌላ ሲፈታ ሲተረጎም በአይምሮ ጠባያዊ ተመራምራቸው አግኙኝ አምልኩኝ የምትል ሆነ ስላገኘሁ ማለት ነው ይላል። እና ሰው ሳልማር ሳላቅ እንዲህ ያለ ነገር ሳላገኝ እድሉ ሳይመቻችልኝ ብሎ ማምለጥ የማይችል መሆኑን ያሳያል። ቢያንስ አንድ አለው ምን አለው ማለት ነው? ተፈጥሯዊ ዕውቀት አለው ክፉና ደግ የሚያስለየው ማለት ነው። ቢያንስ አንድ አለው አንድ ሰው ሌላ ነገር ያልተመቻቸለት እንኳን ቢሆን ማለት ነው። አሁን አንዳንድ ሰዎች መቼም አብያተ ክርስቲያናት ካልተተከሉበት መምህራን ካልደረሱበት አይነት ሁኔታ ውስጥ ሊኖሩ ይችላሉ። ግን በእንደዛ አይነት ሁኔታ ውስጥ ያሉ ሰዎች እንኳን በሃይማኖት ተስበው አስፈላጊውን ዋጋ ከፍለው መስዋዕትነት ከፍለው ለሃይማኖት ለጥምቀት በቅተው ደግሞ እናገኛቸዋለን ማለት ነው። እና አይምሮ ጠባያዊ የሚመራ ነው። እግዚአብሔር በዚያ ሰዎችን ያነጋግራቸዋል። ስለዚህ ስራ መስራት ያስፈልጋል። መክሊትን መቅበር አያስፈልግም። ማትረፍ ያስፈልጋል ማለት ነው። እና በእኛ በኦርቶዶክሳውያን ዘንድ ያለ እንደው መሰረታዊ ችግር ምንድነው ያልን እንደሆነ ስራ ሰርቶ ትርፋማ መሆን ላይ አስቦ አቅዶ እና በጣም ለረጅም ዘመንም የሚበቃና የሚጠቅም መጪውን ጊዜ ሁሉ አገናዝቦ ስራ ሰርቶ ትርፋማ መሆን ላይ ድክመት አለበት። ያለ ነገር ላይ ያንን ለመጠበቅ ፍቅሩም አለን ቅናቱም አለን ትጋቱም አለ። ተመልከቱ ያን ቅዳሴውን ማስቀጠል ማህሌት ሰዓታቱን ማስቀጠል ይሄን በመሳሰለው ማለት ሃይማኖትን ለመጠበቅ ይሄ በጣም ግሩም ነገር ነው። የሚያስነቀፍ የሚያስወቀስ ነገር የለውም ያስመሰግናል እንጂ። ግን ከሰው የሚጠበቀው ይሄ ብቻ አይደለም ከክርስቲያኖች ማለት አስቦ መስራት ምን ይቀራል ምን ይጎድላል ብሎ መጨመር ባለ ላይ ማብዛት ማትረፍ የሚለውን ትምህርት እንድንወስደው ነው። ማትረፍ ከዚህ የተነሳ ነው አሁን ብዙ የሚያሰቀቁ ነገሮች የምንሰማው። ያለንን ብቻ ስንጠብቅ ጠፍ የሆነ ተመልከቱ። ለማትረፍ የሚሄድ ሰው ነው እኮ ራሱ ልጠብቅ ማለቱ ራሱ የሚሳካለት ውጤታማ የሚሆን ሰው። ለጨረቃ ብሎ የዘለለ ሰው ዛፍ ላይ ያርፋል ይባላል። ሲዘል ለጨረቃ ከሆነ የዘለለው ዛፍ ላይ ሊያርፍ ይችላል። በደንብ ተለቅ አርጎ ያልተመኘ እና ያላሰበ ሰው ከፍ አርጎ ለመስራትን ያላሰበ ሰው ገና ሳይጀምር ራሱን ከወሰነው ሰፋ አርጎ ካላሰበና ስራውን ካልጀመረ ማለት ነው ሁሉ ጊዜ ወደ ተግባር ሲመጣ ያቀዱት ላይ መድረስ እንኳን ምን ያህል አስቸጋሪ እንደሆነ ይታወቃል አይደለም? ስለዚህ ያንሳል ማቆየት የፈለግነውን እንኳን ማቆየት ማንችል ይሆናል ማለት ነው። ከፍ አርጎ ማሰብ እና ቲንክ ግሎባሊ እና አክት ሎካሊ ይባላል። በደንብ አድርጎ በዓለም አቀፍ ደረጃ አስቦ አቅዶ ስራ መስራት ማለት ነው። ስለዚህ በአገር ቤት ያየን እንደሆነ በደንብ አድርገን ያላመኑቱ እንዲያምኑ ያልተጠመቁቱ እንዲጠመቁ እንድንጠናከር እንድንስፋፋ ከዚህ ቀደም የነበሩ ጥረቶች እንዲቀጥሉ በዚያው መንገድ እንዲሄዱ ማድረግን በልዩ ልዩ ምክንያት እየተውነው ስለመጣን ችግሩ ደግሞ ወደ ገዳማቶቻችን ጥልቅ ወደ ሆነው ቦታ ራሱ እየተስፋፋ መጣ ማለት
ስለዚህ እኛ አሁን አብያተ ክርስቲያናት እንዳይቃጠሉብን ነው ለቅሷችን። ጥያቄ ይሆን ነበር ሰርተን ቢሆን ኖሮ ይሄ ቀደም ተብሎ በደንብ ተሰርቶ ቢሆን ማለት ይሄ ስጋት ይሆን ነበር። አሁን ካህናቶቻችን እንዳይታረዱብን ነው እኛ የምናስበው ማለት ነው። ተመልከቱ አሁን ግን መብት ይከበርልን ይሄ ይጠበቅልን ነው የኛ ጥያቄዎች ሆነ ማለት ነው። ይሄ ውዝፍ ስራ ያመጣው ነው። ትርፋማ በነበርንበት ዘመን በተሰጠን ጸጋ ትርፋማ ያለመሆን ችግር ያመጣው ነው። ሌላ ነገር አይደለም። ይሄን እንድናስብ ነው ማለት። አሁንም በግል ህይወታችንም እኮ በጣም ውስንነት ያለው አሁን እንደው ከዚህ ኃጢአት እንዴት ተላቅቄ ነው ከዛ በኋላ ንስሐ ነው የኛ በጣም ትልቅ ድል። ከዛ ስጋው ደግሞ ተቀብዬ ይሄ ክርስቲያን ሊኖረው የሚገባ ኑሮ ነው። በጣም ብዙ ትርፋት መጨመር አለበት እዚህ ላይ። የኛ ሐሳብ ግን እንደው ከዚህ ኃጢአት በምን ተላቅቄ በቃ የመጨረሻ ድል ሆኖ ማለት ነው። ክርስቲያንማ ከኃጢአት ነጽቶ ቋሚ ኑሮ ነው መሆን ያለበት። ከኃጢአት ነጽቶ ተመልከቱ ስጋው ደሙን እየተቀበለ ይሄ መደበኛ ኑሮ ሆኖት ከዚያ በኋላ ስለሌሎች ፕሮጀክቶች ነው ማሰብ ያለበት ማለት ነው። እንዴት ነው በዓለም አቀፍ ደረጃ ሃይማኖታችንን ማስተዋወቅ የምንችለው? ያላመኑ እንዲያምኑ ያልተጠመቁ እንዲጠመቁ ማድረግ የምንችለው እንዴት ነው ነበር መሆን የነበረበት ማለት ነው። እኛ አሁን በግል ህይወታችን በመውደቅ በመነሳት ላይ ትርፋማ ያለ መሆን ነገር እንደቀላል እንዳንወስደው ማለት ነው። እንዳንወስደው ለልጆቻችንስ እንዴት ነው የምንመኘው? አሁን ስጋታችን ልጆችን በተመለከተ ምን አይነት ነው? ይሄው የሀገር ክፉ ነው ወይ ምን እንዴት አርጌ ምን እንዴት ተሳክቶልኝ ልጆቼን ይዤ ብር በየሀገር ቤት ገብቼ ጠቅልዬ በኖርኩኝ ያንዳንዶቻችን ሐሳብ አይደለም። ማምለጥ ነው እቅዳችን አይደለም። እዚህ ሀገር ዓለሙን ለውጦ መኖር እንዴት ይቻላል ብሎ የሚያስብ ሰው ይገኝ ይሆን ከኛ ማለት? አካባቢያችንን ቀይረን ማህበረሰባችንን ቀይረን የሚያስቀና ማህበረሰብ ፈጥረን መኖር እንችላለን ብለን እናስባለን? እንደገና ልጆቻችን ካህናት፣ መነኮሳት፣ ጳጳሳት በሚሆኑበት ደረጃ ነው ወይስ አሁን የዚህ ሀገር ቢወራ አንድ ክፉ ነገር አለ እንደው ሌላ ነገር ተለውጠው እንዳናገኛቸው ወደ ቤተክርስቲያን ይምጡ እንኳን ተብሎ ሲታሰብ እናስበው ከዚያ በኋላ ቤተክርስቲያን ከሄደ ይበቃዋል ይሄንስ ማናየበት አይደለም የኛ ለልጆች እንጂ ከዚያ ከፍ ያለ ነገር እናስብላቸው። ትርፍ በደንብ ውጤታማነት ትርፋማነት እናስብላቸዋለን እናቅዳላቸዋለን። ማትረፍ ይጠበቅብናል። አሁን የገብርኄር እኮ ዋና ቁም ነገር ይሄን ከግምት ውስጥ እንድናስገባው ማትረፍ ነው እኛ የሚጠበቅብን። መክሰር መታሰብ የለበትም። የተሰጠንም ማቆየት ድል አይደለም። አቆይቶታል እኮ ባላንዱ መክሊት እኮ መቼም በዚህ ዘመን ቢሆን እሱ ሊሸለም ነው ማለት ነው አይደለም። ባላንዱ እኮ ቀብሮታል ያለው እኮ አለኝ እኮ ምንም ኢንታክት ሆኖ አለ ይኸው አለ። እንግዲህ ተሸላሚ ሊሆን ነው ማለት በዘመናዊ አስተሳሰብ ያየነው እንደሆነ ግን አይደለም። ያን ይዞ አልተመሰገነም ነው አልተሸለመም ተፈረደበት። እና ስለዚህ እኛ ያንን እንድንጠብቀው ብቻ አይደለም የተሰጠን ሰርተን ምን እንድንሆን ትርፋማ እንድንሆን ነው እግዚአብሔር የሰጠን ሀብት በሙሉ አካል ዘያ አክል የሚበቃ አካል እግዚአብሔር ሰጥቶናል። ተመልከቱ በልጅነት አክብሮናል። የመንፈስ ቅዱስን ጸጋ አሳድሮብናል። ተመልከቱ ከዚያ በኋላ ደግሞ እያንዳንዳችን በግላችን የምናውቀው ልዩ ልዩ እድል ፈጥሮልናል። አሁን እግዚአብሔር ሰጥቶኝ ነው እንጂ በእኔ ችሎታ ነው ይህን ትምህርት የተማርኩት እዚህ የደረስኩት ይህን ስራ የምሰራው እያልን በራሳችን የምንደነቅባቸው ሰው እኮ ይገባቸዋል ሊለን ሁሉ ይችላል። እኛ ግን ከውስጣችን ከትጋታችን ከድክመታችን ከስንፍናችን አንጻር ያየነው በማይገባኝ ነው የሚያኖረኝ ያሰኘናል እግዚአብሔር በውስጣችን። እውነት ነው
ተመልከቱና ስለዚህ እንዲህ አድርጎ እግዚአብሔር ብዙ ሀብትና ጸጋ ሰጥቶን ሳለ የሰጠንን ጸጋ ሳንጠቀምበት ስራ ሳንሰራበት ሳናተርፍበት ከቀረን ተጠያቂነት አለበት። አምላክ መጠየቁ አይቀርም እና ለሁሉም እንደ ችሎታው ምን አድርጓል? ስጦታን ሰጥቷል። እና እንዳልተሰጠው ሰው ደግሞ ሁሉ ነገር እንደጎደለበት ሰይጣን የሌለንን ነገር ያሳያል። የተሰጠንን ነገር እንዳንመለከተው ዋጋ እንዳንሰጠው ያቃልልብናል። ይሄ ፈተና በሰው ሁሉ ዘንድ ይገኛል። የመጀመሪያው ነገር እግዚአብሔር የሰጠንን ነገር ምን ማድረግ ነው? ማወቅ ነው። በዚያ ማመስገን ነው። ስጦታም የሚታወቅ ደግሞ በጥረት ነው፣ በስራ ትንሽ ቆፈር ሲደረግ ነው አይደለም? ማዕድናቱ የት ቦታ እንዳሉ የሚታወቅ ጥናት ሲካሄድ አይደለም? ስለዚህ እግዚአብሔር ሰጪ ነው። ያለ ስጦታ የፈጠረው ፍጥረት የለም። እኔም አንዱ ፍጥረቱ ነኝ። የሰጠኝ ስጦታ አለ። አግኝቼዋለሁ ወይስ አላገኘሁትም ማለት ያስፈልጋል። እንደተሰጠን አልተሰጠንም ብሎ ከማማረር ማለት አለ። እኛ አላየነውም ማለት የለንም ማለት አይደለም። አንዳንድ ጊዜ ሁሉ ነገር ተዘርግፎ ተገልብጦ አይታይም። በቃ ስለዚህ አለን። በጤና በህይወት እየኖርን ጨጓራ አለን የለንም? አለን። ልብ አለን፣ ሳምባ አለን። ተመልከቱ። ይሄንን እስቲ እንደው የኔ አለ የለም ላረጋግጥ የሚል ሰው የለም መቼም አይደለም። እና እግዚአብሔር ስጦታ ሰጥቶናል። ያላየነው ያላገኘነው ይኖራል። ያ በጥረት በስራ ነው እየተገለጠ የሚመጣው። ይስፋፋል ደግሞ ስራ ሲሰሩበት በጸጋ ላይ ጸጋ ይጨምራል እግዚአብሔር እና የበለጠ ትርፋማ እንሆናለን። ስለዚህ አሁን ነጥብ አድርገን መውሰድ ያለብን በዚህ በትምህርቱ በመልእክት ውስጥ እግዚአብሔር ለሁላችን ስጦታ ጸጋ ሰጥቷል። ያን በዚያ ማመስገን አለብን። ማማረርና ስጦታ እንደሌለው ሰው ራሳችን መቁጠር የለብንም በምንም አይነት ሁኔታ ውስጥ ብንሆን ማለት ነው። ይህ መጀመሪያው ነገር። ሁለተኛ ያንን መጠበቅ ብቻ አያስመሰግነንም። ትርፋማ ለመሆን ስራ መስራት አለብን እና ደግሞ በደንብ በሰፊው አቅደን ጊዜያችንን ሳናባክን ፈጥነን ተደስተን ለትርፍ መሮጥ አለብን። ስራ መስራት አለብን። ስራ ሰርተን ካልተገኘን ተጠያቂነት አለ፣ ፍርድ አለ። እሱንም ማወቅ አለብን። ምዕመናን እንደውም አምላክ ሲመጣ ለፍርድ በምግባር ነው ፍርድ የሚሰጠው፣ በሰራ ነው ስራ። እነሆ ቶሎ እመጣለሁ ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋው በእጄ ነው ብሎ ተናግሯል። ለእያንዳንዱ የሚሰጠው እንደምኑ ነው? እንደ እምነቱ ነው አይደለም፣ እንደ ስራው ነው። ይሄን ነው መጽሐፍ የሚነግረን። መጥቶም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁም እያለ የሚጠይቅ ምግባር ነው የሚጠይቀው። የት ነበርሽ? ምን ሰራሽ ነው ጥያቄው። ነፍስ የምትጠየቀው ጥያቄ ይሄ ነው። ስለዚህ ምግባር ሰርቶ መገኘት ያስፈልጋል። ምግባር አብዝተው ከሰሩት ለሰውም ይተርፋል። ምግባር ብርሃን ነው፣ እግዚአብሔርን ያስመሰግናል። ብርሃናችሁ በሰው ፊት ይብራ የተባለው ምግባራችሁን ዝም ብላችሁ ስሩት ራሱ ይገለጣል። እናንተን አይቶ ሰው እግዚአብሔርን ያመሰግናል፣ ያምናል። በመጀመሪያ ተመልከቱ እና የእናንተ ስራ ለሌላው ሰው ይተርፋል ይላል። ብርሃን ሲያበሩት ለሌላው ይተርፋል አይተርፍም? ይተርፋል። በብርሃን የምናየው እኛ ብቻ አይደለንም። አይን ያለው ሁሉ በብርሃን ይሄዳል፣ ያያል። ተመልከቱ። መልካም ስራ እንደዚያ ነው፣ ለሌላው ሁሉ አይን ገላጭ ነው በእውነቱ። ስለዚህ መልካም ስራ ሰርተን መገኘት አለብን። ስራ ካልሰራን በተሰጠን ሀብት ተጠያቂነት አለ። አንድ ታሪክ ብቻ ተርክና ትምህርቴን አጠቃልላለሁ። ሁላችን በተደጋጋሚ የሰማነው ታሪክ የሚሆነው በሉቃስ ወንጌል ምዕራፍ 16 ላይ የአልዓዛርና የነዌ ታሪክ ነው። አልዓዛር ደሃ ነው፣ በቁስል ተወሮ በባለጠጋው በነዌ ደጃፍ ወድቆ ይኖር የነበረ ሰው ነው። ባለጠጋው ደግሞ ባለጠጋ ነው። መጽሐፍ ቅዱስ ሲገልጸው ከተልባ እግር የተሰራ በጣም ለስላሳና ምቾት ያለው ልብስ ለብሶ ቀይ ግምጃ ለብሶ ዕለት ዕለት እየተመቸው ይኖር ነበር ይላል። አልዓዛር ሞተ፣
ተቀበረም የሚል ታሪክ የለውም እንደውም ግን መላእክት ወደ አብርሃም እቅፍ ወሰዱት ይላል ማለት ነው እና በአብርሃም እቅፍ በእረፍት ቦታ ሆነ ማለት ነው እና በዘመኑ የብሉይም ቢሆን በስቃይም ቦታ ግን በእደ እግዚአብሔር ተጠብቀው ጻድቃን ይኖሩ ስለነበረ ላይ በእሳት አላገኛቸውም የሲኦል ስቃይ አላገኛቸውም እና እዚያ ኖረ ባለጠጋው ሞተ ተቀበረ ይላል የባለጠጋ ሞቱም ቀብሩም ባማረ ሁኔታ የሚከናወን ስለሆነ በክብር ተቀበረ ይላል ከዚያ በኋላ በሲኦል በስቃይ ሆኖ ደግሞ አብርሃምን አይቶ ልመና ጀመረ እባክህ አብርሃም አባቴ አላዛርን እንኳን ብትልከው በጣቱ ውሃ ነክሮ ምላሴን እንኳን ያን ያህል በጣት የተነከረ ውሃ የሚያስናፍቅ ስቃይ ማለት ነው እና አሁን ጥያቄያችን በዚህ ታሪክ ውስጥ ነዌ ሰርቋል የሚል አለ ወይ የሰው ገንዘብ ባሰት መስክሯል የሚል አለ ገድሏል የሚል አለ አመንዝሯል የሚል አለ ጣዖት አምልኳል የሚል ታሪክ አለው ነው ባለጠጋው የለም እዚያ ታሪክ ውስጥ ምን አስኮነነው ምግባር አለ መስራት ነው ሊሰራ የሚችል መልካም ስራ እያለ እየታየ አላዛር ከደጃፉ ወድቆ የገዛ ወንድሞቹም አሉ ባለጠጋው ሰው አላዛርን የሚያውቁ ማለት ነው እንደውም ሄዶ ያስተምርልኝ መሞቱን ያውቃሉ ሄዶ ካስተማረ አቤት ሙት ተነስቶ ነገረን ብለው ድንቆኖላቸው እንዲሰሙት ሄዶ ያስተምርልኝ አለ የነዌ ትልቅ ጥፋት ምግባር አለ መስራት ነው እግዚአብሔር ሀብት ሰጠው በደሃ ላይ ሾመው ማለት እኮ ነው መጋቢ እኮ አደረገው ማለት ነው ሀብት ሲሰጥ የተሰጠኝ ሀብት ለኔ ነው ብሎ ማሰብ አሁን ስለ ትርፍ አይደል የምናወራው በተሰጠ ጸጋ ስለማትረፍ እግዚአብሔር ጸጋ ሲሰጥ የሰጠን ጸጋ ክህነት ለራስ ነው ጵጵስና ለራስ ነው ማለት እንጀራ የሚበሉበት ከልፍኝ የሚዘጉበት ነው አይደለም ሀብታምነትም እንደዛ አይደለም እግዚአብሔር ሀብታም ካደረገ ያንን ባለጠግነት የሰጠው ከድሆች ጋር ተካፍሎ ሰው እንዲኖር ነው ማለት ነው ማትረፍ ማለት ይሄ ነው ነዌን ያስጠየቀው አያችሁ ምንድነው ደሃውን አለማሰቡ አለመዘከሩ ነው ማለት ነው ስንራቀቅ መቼም ከያንዳንዱ ሀብት ጀርባ ወንጀል አለ ብለን ሌላ ወንጀል ካልፈጠርንለት በስተቀር ማለት ነው ይሄን ባለጠጋ ሌላ ወንጀሉ አልተጻፈም ደሃውን ሰው አላሰበም እሱ ሌላውን ሳይጠቅም ደግሞ እሱ በሌላው ሊጠቀም አይችልም ሌላውን ሰው ሳይረዳው ኖረ አይደለም እላይ ሰማይ ላይ ሄዶ ግን ያላዛርንና ያብርሃምን እርዳታ ይፈልጋል ሰው ያረዳ ሰው እንዴት እርዳታ ይመኛል ደግሞ አብርሃም ምን አለው ሌላ ወንጀል አለብህ አላለው ተመልከቱ በደንብ ግልጽ ማድረግ የሚገባ ስለሆነ ነው ሌላ ወንጀል አንተ እዚያ ተመችቶ ኖረሃል አላዛር ሲሰቃይ ኖረዋል እሱ በዚህ ይጽናናል አንተ እዚህ ተሰቃያለህ ነው ያለው አያችሁ ጥፋቱ ምንድነው እሱ እየተሰቃየ ተመችቶ መኖርህ ነው ጥፋቱ ነው ሌላ ነገር አይደለም ሌላ ምን ወንጀል እንዳናወጣበት ማለት ነው ስለዚህ እግዚአብሔር ሀብት ሲሰጥ ተካፍለን እንድንኖር ሲሾም ሲሸልም ሲያከብር መንፈሳዊም ቁሳዊም ጸጋ ሲሰጥ እግዚአብሔር ስራ እንድንሰራበት ለወገን ለህዝብ ሁሉ የሚጠቅም ስራ እንድንሰራበት ነው ይሄ ሁሉ ጊዜ በእግዚአብሔር ዘንድ ታሳቢ ነው በእውነት ካልሆነ ግን ያስጠይቀናል ደግሞ እውነታውንም ስናየው የእግዚአብሔር ስራ አይመረመርም ፍርዱ አይመረመርም አንዳንድ ሰዎች ሀብታቸውን ተመልከቱት አላቸው ይባላል እንጂ ሊጠቀሙበት ራሱ ጊዜም ችሎታም የላቸውም ሀብታቸውን
አሁን ባለጠጋ የምንላቸው ሰዎች ከሰው የሚበልጥ ሆድ አላቸው? ቁመት አላቸው ከሰው የሚበልጥ? እድሜ አላቸው ከሰው የሚበልጥ? ስለዚህ ያን ሁሉ ሀብት ምን ያረጉታል መጨረሻ? ወይም ባሉበት ዘመን እንኳን እንዴት አድርጎ ያልቃል ለራሳቸው የሚካፈል ካልሆነ በስተቀር? አንድ በሉ። አንዳንዱ ሰዎች ደግሞ በዚህ ተቃራኒ እንመልከት። መሰረታዊ የተፈጥሮ ፍላጎት እያላቸው ግን ለዚያ እንኳን የማይበቃ አይነት ሁኔታ ውስጥ ሆነው ይወለዳሉ። እኔ እንኳን አንድ ማውቀው በደብረ ሊባኖስ ረጅም ጊዜ ሆኖታል። አንድ ሰው ነበር እጅግሩ የሰለለ አይኑን ከማንቀሳቀስ በቀር ማይናገር የማይሰማ በሸክም የሚያወጡት በሸክም የሚያስገቡት ተመልከቱ። ግን ይሄ ሰው መናጻት ያስፈልገዋል። እንዴት ይናጻል? በዚያ ላይ ደግሞ የሚጥል በሽታ አለው። ራሱን መደገፍና መንቀሳቀስ ማይችል ሰው ማለት ነው። ይሄ ሰው የሚበላ ነው የሚጠጣ ነው። አንድ መበለት እናት በቃ ይሄ የኔ ድርሻ ነው ብለው ይንከባከቡታል። እንዲህ አይነት ሰው አለ ለማለት ፈልጌ ነው። ምድር ላይ በጣም ብዙ ይኖራል። ተመልከቱ እንዴት ነው እግዚአብሔር እንዲህ አድርጎ የፈጠረው አያችሁ። ስለዚህ አንዱ ለአንዱ መጽደቂያ አድርጎ ተደጋግፎ እንዲኖር ፍቅር እንዲመሰረት አድርጎ ነው ማለት ነው። ያንዱ ትርፍ ይመስላል አይደለም? ለአንዱ ደግሞ ለራሱ የማይበቃው ይመስላል ማለት ነው። ወንድ ሴት አድርጎ እንዲጋቡ እንዳደረገ አንዱ ያንዱን ጉድለት ድካም እንዲሸፍን እንዲያሟላ አድርጎ እግዚአብሔር እንደፈጠረ እንዳቻቻለ አዋህዶ እንደሚያኖር ማለት ነው። እንደ ማህበረሰብ ስንወስደው ደግሞ ድሃ ከባለጠጋ ጋር ተዛምዶ ተረዳድቶ ተግባብቶ ተካፍሎ እንዲኖር ነው እግዚአብሔር እንዲያደረገው። በደል አይደለም ማለት ነው። ተመልከቱ አድሎ አይደለም። ይሄንን በትክክል ስለዚህ መጋቢ ነው የሆነ አንድ ስጦታ የተሰጠው ሰው መጋቢ ነው የሆነ ያለው እና ያንን ልክ እንደ ግል ለፍጆታው እንደሚሆነው አድርጎ መቁጠር ትክክል አይደለም። እንደዚያ እንዳናስብ ምንም አይነት ሀብት ያለን ምንም አይነት ጸጋ መምከርም መዘመርም መቀደስም መሰለስም ገንዘብ ሀብት ንብረትም ማካፈል እንግዲህ ዘመናችን ይሄ ሁሉ እርዳታ ለማህበረሰባችን የሚያስፈልግበት ዘመን ነው። የጸሎት እርዳታ የቅዳሴ እርዳታ አይደለም? የምክር እርዳታ የትምህርት እርዳታ የገንዘብ እርዳታ የሚያስፈልግበት ዘመን ነው። እንዲህ አድርገን እርስ በርሳችን ተደጋግፈን ካልሆነ በስተቀር ይሄ እንዲህ ያለ ክፉ ዘመን ማለፍ በጣም ከባድ ነው የሚሆነው። ስለዚህ ትርፋችን ይሄ ነው። ሰርተን እንገኝ አትርፈን እንድንገኝ ማሳሰቢያ ለመስጠት ለማንቃት ነው። ይቆየን። የሰማነውን በልቦናችን ጽላት ጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።